የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ በዛሬው ዕለት በአዲስ አበባ አበበ ቢቂላ ስቴዲየም ወሳኝ ጨዋታውን ያደርጋል። በኢትዮጵያ ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብር ላይ ኢትዮጵያ ቡና እግር ኳስ ክለብ ሀዲያ ሆሳዕናን 1-0 በሆነ ውጤት በረታበት እንቅስቃሴ ጋናዊ ኢንተርናሽናል ዳላንድ ኢብራሂም የቡናማዎቹ ግብ ጠባቂ ከራሱ ተጫዋቾች ጋር ያደረገው ሰጣ ገባና ግጭት በበርካታ የእግር ኳሱ አፍቃሪያን ዘንድ አጀብ አሰኝቷል። ከውጪ የተወዳጁ እንግሊዝ ፕሪሚየር ሊግ ቀጣይ ሳምንት መርሃ ግብር ከዛሬ ምሽት ጀምሮ በጣም በተጠባቂ ጨዋታዎች የሚከናወን ይሆናል። የስፔን ላሊጋ 19ኛ ሳምንት መርሃ ግብር ላይ መከናወን የነበረባቸው ተጠባቂ ጨዋታዎች ዛሬና ነገ ምሽት ይከናወናሉ። በተለይ ደግሞ ዛሬ የሚደረጉት የባርሴሎናና የአትሌቲኮ ማድሪድ ጨዋታ በበርካታ የእግር ኳሱ አፍቃሪያን ዘንድ ትልቅ ትኩረትን አግኝቷል። በአጫጭር ስፖርታዊ መረጃዎቻችን የሰሜን ለንደኑ ክለብ አርሰናል ወሳኝ ተጫዋቾችን ለማስፈረም ከስምምነት ላይ መድረሱ እንደዚሁ የተለያዩ የእንግሊዝ መገናኛ ብዙሃን በመዘገብ ላይ ይገኛሉ። ማንቸስተር ዩናይትድ እግር ኳስ ክለብ ጉዳት ላይ የነበሩ ወሳኝ ተጫዋቾች ከጉዳታቸው አገግመው በሐሙስ ምሽት በሚያደርገው እንቅስቃሴ ላይ ወደ ሜዳ እንደሚመለሱለት እየተዘገበ ይገኛል። ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ያካተትንበት የዛሬ ዕለተ ማክሰኞ ህዳር 23 2018 ዓ.ም የመረጃ ሰዓታችን እነሆ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። ክቡራትና ክቡራን ተመልካቾቻችን ምርጫችሁ አድርጋችሁ ናሁ ቴሌቪዥንን እየተከታተላችሁ ስላላችሁ በድጋሚ እናመሰግናለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታችን የተመለከተ መረጃ ቀዳሚ እናደርጋለን። በኢትዮጵያ አስተናጋጅነት ሲከናወን የሰነበተው ኤሴካፋ ከ17 ዓመት በታች የአፍሪካ ዋንጫ የውድድር መድረክ እንሆ ሊጠናቀቅ ወሳኝ ምዕራፍ ላይ ደርሷል። ዛሬ እንግዲህ የሚደረጉ ወሳኝ ሁለት ጨዋታዎች አሉ። በተለይ ቀን 6 ሰዓት ላይ የሚደረገው የኢትዮጵያ ብሔራዊ ቡድንና እንደዚሁ የኬንያ አቻው የሚያደርጉት ጨዋታ ወደ አፍሪካ ዋንጫው የውድድር መድረክ ለማለፍ ወሳኝ ሆኗል። በኢትዮጵያንም ዘንድ ይህ ጨዋታ ይጠበቃል። እንግዲህ የኢትዮጵያ ብሔራዊ ቡድን በምድብ ባደረጋቸው ጨዋታዎች ሁሉ እያሸነፈ በርካቶችን እያስገረመ የቡድን ግንባታው በጥሩ ሁኔታ የተጓዘበትን ሂደት ተመልክተናል። ነገር ግን በስተመጨረሻ በዩጋንዳ በሰሚ ፋይናል ወይም በግማሽ ፍጻሜ እንቅስቃሴ 3-0 በሆነ ውጤት ተሸንፎ ከዋንጫው ሽሚያ ውድድር እንደዚሁ መውጣቱ የሚታወስ ነው። ከዚህ በኋላ እንግዲህ ዛሬ የሚያደርገው ሌላኛው ወሳኝ ጨዋታ አለ። በተለይ ወደ አፍሪካ ዋንጫ የውድድር መድረክ ከ22 ዓመታት በኋላ ለመጓዝ በዛሬው እንቅስቃሴ ላይ ይህ ጨዋታ ይጠበቃል። ከኬንያ ጋር ነው ጨዋታውን የሚያደርገው። ይህንን ጨዋታ ማሸነፍ በቀጥታ ወደ አፍሪካ ዋንጫው የውድድር መድረክ እንደነገርኳችሁ ዘለግ ካሉ ዓመታቶች በኋላ መቀላቀል የሚያስችለው ይሆናል። ቤንጃሚን ዛሚር በዛሬው ጨዋታ ላይ የኢትዮጵያ ብሔራዊ ቡድን አሰልጣኝ ይህንን ጨዋታ ለማሸነፍ ወደ ሜዳ እንደሚገቡ እንደዚሁ ተናግረዋል። 6 ሰዓት ላይ ነው የሚደረገው። ለስፖርቱ ቤተሰብ ወይም ለእግር ኳሱ ቤተሰብ ጥሪ ቀርቧል። ይህንን ጨዋታ እንዲመለከቱ በስቴዲየም ተገኝተው ወጣቶችን እንዲያበረታቱ እንደዚሁ ጥሪያቸውን አስተላልፈዋል። የኢትዮጵያ እግር ኳስ ፌዴሬሽን በቡድን ግንባታ ረገድ ግን እጅግ በጣም ጥሩ እንቅስቃሴና ተስፋ ሰጪ ሁኔታዎችን ተመልክተናል። በወጣት የኢትዮጵያ ብሔራዊ ቡድን በኩል ማለት ነው። እንግዲህ ዛሬ 6 ሰዓት ላይ ይደረጋል። 9 ሰዓት ከ30 ላይ ደግሞ ይህ ጨዋታ እንደተጠናቀቀ ለዋንጫ ሽሚያ የሚደረገው ጨዋታ አለ። ዩጋንዳ ከታንዛኒያ ጋር የሚያደርጉት ጨዋታ የፍጻሜ ጨዋታ ነው። 9 ሰዓት ከ30 ላይ ይደረጋል በአበበ ቢቂላ ስቴዲየም። የዛሬውን እነዚህን ሁለቱን የደረጃና የፍጻሜ ጨዋታ እንድትከታተሉ ተጋብዛቸዋል። የኢትዮጵያ ብሔራዊ ቡድን የቢያንስ የናስ ሜዳሊያ አግኝቶ ወደ አፍሪካ ዋንጫው የውድድር መድረክ ደግሞ ለማለፍ የሚያስችለውን ውጤት እንዲያስመዘግብ እንግዲህ ናሁ ስፖርት እንደ ሁል ጊዜው ይመኛል ማለት ነው። 6 ሰዓትና 9 ሰዓት ከ30 በአበበ ቢቂላ ስቴዲየም የሚደረጉ ጨዋታዎች ይጠበቃሉ። ወደ ኢትዮጵያ ፕሪሚየር ሊግ መረጃችን እንለፍ። የኢትዮጵያ ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ትላንትም ቀጥለው ተከናውኗል። የተመዘገቡ ውጤቶች አሉ። በአዲስ አበባ ስቴዲየም ምድረገነት ሽሬ ከሐዋሳ ከተማ ጋር ያደረጉት ጨዋታ በምድረገነት ሽሬ 1-0 አሸናፊነት ፍጻሜውን አግኝቷል። 34ኛው ደቂቃ ላይ አቤል ማሙሽ የምድረገነት ሽሬን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል ማለት ነው።
ምድረገነት ሽሬ ተከታታይ ሶስተኛ ድላቸውን ነው ማስመዝገብ የቻሉት። ነጥባቸውንም ወደ 12 ከፍ ማድረግ የቻሉበትን ውጤት ነው ማግኘት የቻሉትና ደረጃቸውን አሻሽለዋል። ጅምር ላይ በጣም ሲቸገር የነበረ ክለብ እንደነበረ ይታወሳል። አሁን ላይ ግን በጣም እየተሻሻለና ውጤቶችን እያስመዘገበ ነው የሚገኘው ማለት ነው። ሌላኛው መሪ ስፍራ ላይ የሚገኘው ሲዳማ ቡና ከኢትዮጵያ ንግድ ባንክ ጋር ያደረጉት ጨዋታ በሲዳማ ቡና 1-0 አሸናፊነት ፍጻሜውን አግኝቷል። ብርሃኑ በቀለ አራተኛው ደቂቃ ላይ ጨዋታው እንደተጀመረ ያስቆጠራት ጎል ሲዳማ ቡናዎችን መሪ ያደረገች ግብ ነች ከመረብ ያሳረፈው። እንደዚሁም አሸናፊ አድርጎታል። በጨዋታው መጠናቀቅም የሊጉን የደረጃ ሰንጠረዥን በ19 ነጥቦች እንዲመራ እንደዚሁ አስችሏል ማለት ነው። የኢትዮጵያ ንግድ ባንክ በአንጻራዊነት የ2016 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮና እንደነበር ይታወቃል። የአሰልጣኝ በጸሎት ልዑል ሰገዱ ቡድን ማለት ነውና ዘንድሮ ግን እንደዚሁ ወጣ ገባ የሚል የወጥነት ችግር ከሚነሳባቸው ክለቦች መካከል አንደኛው ሆኖ እየተመለከትነው ነው የምንገኘው። ሲዳማ ቡና ግን በዘንድሮ ዓመት አጀማመራቸው እጅግ በጣም ግሩም ነው። 19 ነጥቦችን ይዘው የሊጉን የደረጃ ሰንጠረዥም በቀዳሚነት የሚመሩበትን ውጤት ማስመዝገብ ችለዋል። ሌላኛው ብዙ አነጋጋሪ ነገሮች የተነሱበት ኢትዮጵያ ቡና ከሀዲያ ሆሳዕና ጋር ያደረጉት ጨዋታ በኢትዮጵያ ቡና 1-0 አሸናፊነት ፍጻሜውን አግኝቷል። ኢትዮጵያ ቡና ተከታታይ ድሉን ማስመዝገብ ነው የቻለው። ወደ ሐዋሳ ከተማ ወይም ደግሞ ወደ ሐዋሳ ሰው ሰራሽ ስቴዲየም ካቀና በኋላ ጥሩ እንቅስቃሴ እያደረገ ይገኛል። የሐዋሳ ዩኒቨርሲቲ ስቴዲየም የበለጠ በአንጻራዊነት ከአዲስ አበባ ስቴዲየም ይልቅ ገድ ሆኖት እንግዲህ ጨዋታዎችን እያስመዘገበ እያሸነፈ ነው የሚገኘው። ትላንት 1-0 በሆነ ውጤት ባሸነፈበት እንቅስቃሴ በፍጹም ቅጣት ምት ነው ይቺ የአሸናፊነት ግብ የቡናማዎቹ የተገኘችው። አቡበከር አዳሙ እንደ አቡበከር ናስር እንደገና እየዘመሩለት እያወደሱት የሚገኝ ተጫዋች ነው። ይህ ተጫዋች በዘንድሮ ዓመት ኢትዮጵያ ቡና ችግር ውስጥም ቢሆን ተጫዋቹ ግን ኳስና መረብን እያገናኘ ጎሎችን ማስቆጠሩን የቀጠለበትን ሂደት ነው የተመለከትነው። 11ኛው ደቂቃ ላይ ነው ቡናማዎቹ የአሸናፊነት ግባቸውን ያገኙት። ቀደም ሲል እንደገለጽኩላችሁ በጨዋታው እንቅስቃሴ ላይ ከዚህ ቀደም ኤቨርተንና እንደዚሁ በእንግሊዝ ፕሪሚየር ሊግ ጨዋታቸውን በሚያደርጉበት ሰዓት ላይ ኢድሪስ ጋናጉዌ በቀይ ካርድ መውጣቱ ይታወሳል። የራሱን ተጫዋች ማይኪንን ጥፊ ተማቶ ማለት ነው እና ትላንትና በኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ላይ በኢትዮጵያ ቡና ግብ ጠባቂው ዳላንድ ኢብራሂም በኩል ይህንኑ ጉዳይ ተመልክተናል። ከራሱ ተጫዋች ጋር ለመጣላት እንደዚሁ ሲጋበዝና ተጫዋቾች ደግሞ ለማረጋጋት እንደዚሁ ሲገላግሉት ተመልክተናል። ከዛም በኋላ ወደ ኮቺንግ ስታፍ ወይም ደግሞ ወደ አሰልጣኞች እያመለከተ ጨዋታውን መቀጠል እንደማይፈልግ ሲገልጽላቸው ነበርና ይሄ ደግሞ የዲሲፕሊን ጉዳይ የኢትዮጵያ ቡና ሜዳ ውስጥ ባሉ ጉዳዮች ችግር ላይ ነው የሚገኘው። በዛ ላይ ደግሞ እንደዚህ አይነት ነገሮች ደግሞ ካሉ ምናልባት አሁን ከሚገኝበት ውጤቱ የተበላሸ ሊያደርገው ይችላል። የመልበሻ ክፍሎች አንዳንድ ጊዜ ጤናማ መሆናቸው ለአንድ ቡድን አሸናፊነት ከሜዳ ውጭም ሜዳ ውስጥም የሚኖሩ እንቅስቃሴዎችን አያይዞ ማየት ይቻላል እና ይሄ በኢትዮጵያ ፕሪሚየር ሊግ እንግዲህ ከራሳቸው ተጫዋቾች ጋር ሲጋጩም በዛም ተመልክተን አናቀም። ይሄ እንግዲህ ትላንትና በኢትዮጵያ ፕሪሚየር ሊግ የተከሰተ ነው። ላይቭ ስትሪም እንግዲህ የቀጥታ ስርጭት ደግሞ ሽፋን አለው እንደሚታወቀው። ሌሎችም ወጣቶች እንደሱ መሆን የሚፈልጉ እንደውም ደግሞ የኢትዮጵያ ፕሪሚየር ሊግ ላይ የሆነ ነገር እናገኛለን ብለው የነገ እግር ኳሰኞችም ይህንን ጨዋታ ይከታተላሉ። ሌላውም ለተዝናኖት እንደዚህ አይነትን ጨዋታ ይከታተላልና ኢትዮጵያ ቡና ደግሞ በጣም ትልቅ ክለብ ነው። በርካታ ደጋፊዎች አሉት። እንደዚህ ከስነ ምግባር የጎደለው እንቅስቃሴ ለየትኛውም ክለብ ቢሆን የሚመከር አይደለም እና ይሄ መታረም ያለበት ይመስልናል። ከራሳቸው ተጫዋቾች ጋርም ቢሆን ፊፋ ያስቀመጠው መመሪያ አለ። ካፍም ይሁን የሊግ ሼር ካምፓኒውም ቢሆን ይህንን የኢትዮጵያ ፕሪሚየር ሊግንም የሚመራው ማለት ነው እና በእግር ኳስ አካሄድ ከራስ ተጫዋች ጋር አይደለም ከውጪ ተጫዋች ጋር ከተቃራኒ ተጫዋች ጋር ከራስ ተጫዋች ጋርም ግጭት ውስጥ መግባት እንደዚሁ ቀይ ካርድ ሰለባ እንደሚያደርግ በእንግሊዝ ፕሪሚየር ሊግም ተመልክተናልና እንደዚህ አይነት ጉዳዮች በኢትዮጵያ ቡና መታረም አለባቸው። ኢትዮጵያ ቡና ግን አሁን እያስመዘገበው ያለው ውጤት ጥሩ ተነሳሽነት ያለው ነው። አሰልጣኝ እንደዚሁ አቢ ካሳሁን እያደረገ ያለው ለውጥ ጥሩ ነው። ከቀናቶች በፊት በኢትዮጵያ ቡና እግር ኳስ ክለብ ደጋፊዎች ዘንድ ደስተኞች አልነበሩም። በተለይ አሰልጣኝ ለመቀየር እንደዚሁ አንዳንድ ተቋሞችን እየሰማን ነበረ። ይህ አሰልጣኝ በእርግጥ ወጣት ነው፣ ጊዜ ቢሰጠው ብዙ ነገሮችን ለማስተካከል የሚችልበት አቅም እንዳለው እያስመሰከረ ነው የሚገኘው። በዚሁ ከቀጠለ የበለጠ እንግዲህ የውድድር ዓመቱ ጥሩ ሊሆንለት የሚችልበት እድል እንዳለ ፍንጭ አሳይቷል።
ዛሬ የሚደረጉ ጨዋታዎች አሉ። የኢትዮጵያ ፕሪሚየር ሊግ ቀጣይ ጨዋታዎች ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ጋር ጨዋታውን ያደርጋል። ፈረሰኞቹ 6ኛ ደረጃ ላይ ነው የሚገኙት 12 ነጥቦችን ይዘው ያለፉትን ጊዜያቶች ሽንፈት ማስተናገዳቸው የሚታወስ ነው። እንደዚሁ አርባ ምንጭ ከተማ ተጋጣሚው ደግሞ 18ኛ ደረጃ ላይ ይገኛል በ4 ነጥብ ማለት ነው። ይህ ጨዋታ በሐዋሳ ሰው ሰራሽ ስቴዲየም ነው የሚከናወነው። እንደዚሁም በዚያው በሐዋሳ ሰው ሰራሽ ስቴዲየም የሚደረገውን ሌላኛውን ጨዋታ ስንመለከት ነገሌ አርሲ ከሸገር ከተማ ጋር የሚያደርጉት ጨዋታ ይጠበቃል። ሁለቱም ወደ ኢትዮጵያ ፕሪሚየር ሊግ በዘንድሮ ዓመት ያደጉ ክለቦች ናቸው። ሸገር ሲቲ 14ኛ ደረጃ ላይ ይገኛል በ8 ነጥቦች። ነገሌ አርሲ ደግሞ ያለፉትን ጊዜያቶች ጨዋታውን ማሸነፉን ተከትሎ 11ኛ ደረጃ ላይ ተቀምጧል በ9 ነጥብ። በሁለቱ ክለቦች መካከል ያለው የነጥብ ልዩነት አንድ ብቻ ነው። ዛሬ እንግዲህ ደረጃቸውን ለማሻሻልና ነጥባቸውን ከፍ ለማድረግ ሁለቱ ዋዳጊ ክለቦች በኦሮሚያ ደርቢ የሚያደርጉት ጨዋታ እንደዚሁ ይጠበቃል ማለት ነው። ይህ ጨዋታ አመሻሽ 12 ሰዓት ላይ በሐዋሳ ሰው ሰራሽ ስቴዲየም ነው የሚከናወነው። ወደ ሌሎች ጨዋታዎች እንለፍ። በአዲስ አበባ ስቴዲየም ደግሞ የሚደረግ ጨዋታ አለ። መቻል ከድሬዳዋ ከተማ ጋር የሚያደርጉት ጨዋታ ቀን 9 ሰዓት ላይ ይደረጋል። መቻል ባለፉት ጊዜያት ሽንፈት አጋጥሞታል። 3ኛ ደረጃ ላይ ነው የሚገኘው በ14 ነጥብ በደረጃ ሰንጠረዡ ማለት ነው። እንደዚሁም ደግሞ ተጋጣሚው ድሬዳዋ ከተማ 8ኛ ደረጃ ላይ ይገኛል በ14 ነጥብ። በሁለቱ ክለቦች መካከል ያለው የነጥብ ልዩነት እንደዚሁ ጥቂት ነው። ስለዚህ እንግዲህ እነዚህ ሁለት ቡድኖች ነጥባቸውን የበለጠ ለማሻሻል የሚያደርጉት ጨዋታ ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ይጠበቃል። ሲዳማ ቡና እግር ኳስ ክለብ እስካሁን ባለው የኢትዮጵያ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ሂደት ባለው እንቅስቃሴ 19 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። ፋሲል ከተማ በ16 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ኢትዮ ኤሌክትሪክ በ15 ነጥብ ሶስተኛ፣ እንደዚሁም ደግሞ መቻል በ14 ነጥብ አራተኛ ደረጃ ላይ ተቀምጧል። ዛሬ ጨዋታ አለው። ካሸነፈ የበለጠ ሁለተኛ ደረጃ ላይ የሚቀመጥበትን እድል መቻል ማመቻቸት ይችላል። ሐዋሳ በ13 ነጥብ ይከተላል። ቅዱስ ጊዮርጊስ እግር ኳስ ክለብ ደግሞ በ12 ነጥቦች 6ኛ ደረጃ ላይ ተቀምጧል። አቤል ያለው ከቅዱስ ጊዮርጊስ እግር ኳስ ክለብ የኢትዮጵያ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነትን ትራክ በ4 ግቦች በቀዳሚነት እየመራ ይገኛል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ናሁ ስፖርትን እየተከታተላችሁ እስከ መረጃዎቻችን ፍጻሜ ድረስ በድጋሚ እንድትዘልቁ እንጋብዛችኋለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ መረጃዎቻችን ወደ እናንተ እየደረሱ ይገኛሉ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ ቀጣይ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ይከናወናሉ። እስከ ሐሙስ ምሽት ድረስም እንደዚሁ የሚዘልቁ ነው የሚሆነው። አሁን ላይ ደግሞ መሪ ስፍራ ላይ የሚገኘው አርሰናል ባሳለፍነው ሳምንት ነጥብ መጋራቱን ተከትሎ የበለጠ በሻምፒዮናነት ፉክክር ውስጥ እንግዲህ አዳዲስ ነገሮች ይከሰታሉ ተብሎ እየተጠበቀ ነው የሚገኘው ማለት ነውና ዛሬ የሚደረጉ ጨዋታዎች አሉ። ዛሬ በተለይ ምሽት 4 ከ30 ላይ በኩል ተመሳሳይ ጊዜ ከሚደረጉ ሁለት ጨዋታዎች መካከል አንደኛው የምዕራብ ለንደኑ ክለብ ፉልሃም በሜዳው ማንቸስተር ሲቲን የሚጋብዝበት ጨዋታ ትልቅ ትኩረትን አግኝቷል። ፉልሃም ባለፉት ጊዜ ሁለት ጨዋታዎችን ማሸነፍ ችሏል በተከታታይ ማለት ነው። ሰንደርላንድን እና ቶተንሃም ሆትስፐርስን አሸንፎ ነው ወደዚህ ተጠባቂ ጨዋታ ወደ ዛሬው እንቅስቃሴ የሚመለሰው ማለት ነውና ማንቸስተር ሲቲም ወደ አሸናፊነት መመለሱ ይታወሳል። ከሁለት ተከታታይ ሽንፈት በኋላ ባሳለፍነው ሳምንት እንደምናስታውሰው ከሊድስ ዩናይትድ ጋር ጨዋታውን አድርጎ በኢታድ የበለጠ ተፈትኖ ሁለታቻ ሆኖ ከዛም በኋላ ባለቀ ሰዓት እንደዚሁ ፊል ፎደን ባስቆጠረው ጎል ሲቲዝኖቹ ወሳኝ 3 ነጥብ ማሸነፍና ወደ አሸናፊነትም የተመለሱበትን ውጤት ማስመዝገብ ችለዋልና በዚህ እንቅስቃሴ ላይ ሁለቱ ቡድኖች የሚያስመዘግቡት ውጤት ይጠበቃል። የአሰልጣኝ ማርኮ ሲልቫው ቡድን ለትልልቅ ቡድኖች የማይተኛ በጣም ከባድ የለንደን ክለብ መሆኑ ይታወቃልና ይህንን ጨዋታ ለማድረግ እንቅስቃሴ ለማድረግ ወደ ሜዳ ይገባል ተብሎ ይጠበቃል። ሌሎች ጨዋታዎች ይደረጋሉ። በርንማውዝ እንደዚሁ በሜዳው ቫይታሊቲ ስቴዲየም ከኤቨርተን ጋር ጨዋታውን ያደርጋል። በርንማውዝ ተሸንፏል ባሳለፍነው ሳምንት እንደምናስታውሰው ወደ አሸናፊነት ለመምጣት ኤቨርተንን በተመሳሳይ ሽንፈት ገጥሞታል በኒውካስል ዩናይትድ። ስለዚህ ይህ ጨዋታ ምሽት 4 ከ30 ላይ በቫይታሊቲ ስቴዲየም ይከናወናል። ሌሎች 5 ከ15 ሲል ጅማሯቸውን የሚያደርጉ ጨዋታዎች አሉ። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም ቶተንሃም ሆትስፐርስን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች አንደኛው በጥሩ አቋም ላይ፣ አንደኛው ደግሞ ሽንፈትን እንደዚሁ እያስተናገደ የሚገኝ ነው ቶተንሃም ሆትስፐርስ። ኒውካስል ዩናይትድ የበለጠ ግምት ተሰጥቶታል በዚህ ጨዋታ ላይ ይህንን ጨዋታ ያሸንፋል የሚል ቅድመ ግምት ካገኘ ክለብ መካከል አንደኛው ሆኗል። ኒውካስል 13ኛ ደረጃ ላይ ነው የሚገኘው በ18 ነጥቦች ማለት ነው። ቶተንሃም ሆትስፐርስም እንደዚሁ በተመሳሳይ 18 ነጥብ ይዞ 12ኛ ደረጃ ላይ ተቀምጧል። አሸናፊው ክለብ በዚህ እንቅስቃሴ ወደፊት ለመምጣት የበለጠ እድሎችን መፍጠር ይችላል። ነገ የሚደረጉ ጨዋታዎች አሉ። ነገ የሚደረጉትን ጨዋታዎች ስንመለከት ብራይተን ከአስተን ቪላ፣ በርንሌ ከክሪስታል ፓላስ፣ ወልቨርሃምፕተን ወንደረርስ ከኖቲንግሃም ፎረስት እንደዚሁም አርሰናል ከብሬንትፎርድ ሲቲ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ሊድስ ዩናይትድ ከቼልሲም የሚያደርጉት ጨዋታ ይጠበቃል። ቼልሲ በተለይ በአርሰናል ጨዋታ ላይ ወይም በስታንፎርድ ብሪጅ አርሰናልን በጋበዘበት እንቅስቃሴና አቻ በተለያየበት ጨዋታ ብዙ የቼልሲ ደጋፊዎች እንዲነቃቁ አድርጓል። የቡድኑ ግንባታ ለአሰልጣኝ ኤንዞ ማሬስካ ክሬዲት የተሰጠበትን ሂደት ነው የተመለከትነው እና አሁንም እንደዚሁ ከሊድስ ዩናይትድ ጋር ከሜዳቸው ውጪ ጨዋታቸውን የሚያከናውኑ ይሆናል። ወደ አሸናፊነት የተመለሰው ሊቨርፑል በሜዳው አንፊልድ ሮድ ሰንደርላንድን ይገጥማል። ይህም ጠንካራ ጨዋታ ነው። ሰንደርላንድ በዘንድሮ ዓመት ወደ እንግሊዝ ፕሪሚየር ሊግ ቢመለስም ነገር ግን በፕሪሚየር ሊጉ ላይ ነባር ትልልቅ ክለቦችን እየፈተነ ያለበትን ሁኔታ እየተመለከትን ነው የምንገኘውና ወደ አንፊልድ ተጉዞ ከባድ ፉክክር ሊያስመለክት እንደሚችል ነው እየተነገረ የሚገኘው። 6ኛ ደረጃ ላይ ይገኛል ሰንደርላንድ 22 ነጥቦችን ይዞ፣ ሊቨርፑል ደግሞ በ1 ነጥብ አንሶ እንደዚሁ በ21 ነጥብ 8ኛ ደረጃ ላይ ተቀምጧል። የሁለቱ ክለቦች ፍልሚያ በአንፊልድ ሮድ ነገ ከሚጠበቁ ጨዋታዎች መካከል አንደኛው ነው ማለት ነው። ሐሙስ የሚደረግ ጨዋታ አለ። ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ዩናይትድም ሳምንት ወደ አሸናፊነት መመለሱ ይታወሳል። አሁን ደግሞ እንደዚሁ በሳምንቱ አጋማሽ ሌላ ተጨማሪ ወሳኝ ጨዋታ ያደርጋል። በእርግጥ ጥሩ ተጫዋቾች ወደ ሜዳ እንደሚመለሱለት እየተገለጸ ነው የሚገኘው። ጉዳት ላይ የነበሩ ተጫዋቾች የሊጉን የደረጃ ሰንጠረዥ አርሰናል በ30 ነጥብና ተጨማሪ 18 ንጹህ የግብ ክፍያ ይዞ በቀዳሚነት የሊጉን የደረጃ ሰንጠረዥ እየመራ ይገኛል። ማንቸስተር ሲቲ 25 ነጥብ አለው።
15 ንጹህ የግብ ክፍያ ያለው ሁለተኛ ደረጃ ላይ ይገኛል። በተለይ ማንቸስተር ሲቲ ዛሬ ጨዋታውን የሚያሸንፍ ከሆነ የአሰልጣኝ ፔፕ ጋርዲዮላው ቡድን አርሰናል ነገ ምሽት እስኪጫወት ድረስ በሁለቱ ክለቦች መካከል የሚኖረውን የነጥብ ልዩነት ወደ 2 ማጥበብ ይችላል፣ 28 ማድረስ ይችላል እና ለማንቸስተር ሲቲ እጅግ በጣም ወሳኝ ነው። ከዚህ ቀደም የለንደን ደርቢ ከቶተንሃም ሆትስፐርስ ጋር ጨዋታውን ከማድረጉ አስቀድሞ አርሰናል ይህንን አይነት አጋጣሚ ማንቸስተር ሲቲ አግኝቶ በኒውካስል ዩናይትድ 2-1 በሆነ ውጤት ሴንት ጄምስ ፓርክ ስቴዲየም ላይ መሸነፉ የሚታወስ ነውና ምናልባት ዛሬ ምሽት በሚያደርገውም ጨዋታ ይህንን እድል ይጠቀምበታል አይጠቀምበታል የሚለው ነገር ይጠበቃል። ቼልሲ በ24 ነጥብ እንደዚሁ አስተን ቪላ ተመሳሳይ 24 ነጥብ ይዘው ሶስተኛና አራተኛ ደረጃ ላይ ተቀምጧል። ብራይተን፣ ሰንደርላንድ ተመሳሳይ ነጥብ አላቸው። ወራጅ ቀጠና ስፍራውን ስንመለከት ደግሞ ወልቨርሃምፕተን ወንደረርስ፣ በርንሌና ሊድስ ዩናይትድ 18ኛ፣ 19ኛና 20ኛ ደረጃ ላይ ተቀምጧል። የከፍተኛ ጎል አስቆጣሪነቱን ትራክ ሃላንድ ከሲቲ በ14 ግቦች ይመራል። ኢጎር ቲያጎ ደግሞ ይሄ በጣም ብራዚላዊ የግብ አዳኝ 11 ግቦችን ከመረብ አሳርፏል። ብሬንትፎርድ ሲቲ እጅግ በጣም አጀብ እያሰኘን ሰርፕራይዚንግ ተጫዋች ሆኖ እየተመለከትነው ነው የምንገኘው። በእንግሊዝ ፕሪሚየር ሊግ በዘንድሮ ዓመት ካየናቸው የፊት መስመር ተጫዋቾች መካከል ሳይጠበቅ ትልቅ ታሪክንና ትልልቅ ክለቦችም እንዲመለከቱት ያስቻለ ስራን በመስራት ላይ ይገኛል። ፊሊፕ ማቴታና እንደዚሁ ዳኒ ዌልቤክ ሜሳ ደግሞ ከብራይተን እና እንደዚሁ ከክሪስታል ፓላስ 77 ግቦችን ይዘው እየተመለከትን እንገኛለን። የእንግሊዝ ፕሪሚየር ሊግ እንግዲህ ቀጣይ ሳምንት መርሃ ግብር ጨዋታ ከዛሬ ምሽት ጀምሮ ነገም እንደዚሁ ከነገ በስቲያም ቀጥሎ የሚከናወን ነው የሚሆነው። ወደ ስፔን ላሊጋ የተስተካካይ ጨዋታዎች እንለፍ። በስፔን ላሊጋ የ19ኛ ሳምንት መርሃ ግብር ላይ መከናወን የሚኖርባቸው ጨዋታዎች አስቀድመው እንደዚሁ ዛሬና ነገ ምሽት ይከናወናሉ። ዛሬ የሚደረገውን ጨዋታ ስንመለከት ባርሰሎና ከአትሌቲኮ ማድሪድ እንደዚሁ ካምፖኖ ላይ የሚደረግ ጨዋታ ነው። በዚህ እንቅስቃሴ ባርሴሎና ወደ ሜዳው ከተመለሰ በኋላ እስካሁን ድረስ ሽንፈት አላጋጠመውም፣ ጨዋታዎችን እያሸነፈ ነው የሚገኘው። ዛሬስ የማድሪዱ ሌላኛው የከተማው ክለብ አትሌቲኮ ማድሪድ ጋር የሚያደርገው ጨዋታ በምን አይነት ሁኔታ ሊቋጭ ይችላል? በተለይ ይህን ጨዋታ ሪያል ማድሪድ እንግዲህ መሪነቱን ተነጥቋል በባርሰሎናና ባርሰሎና ይህን ጨዋታ የሚያሸንፍ ከሆነ ከሪያል ማድሪድ የበለጠ የነጥብ ልዩነቱን ከፍ የሚያደርግበት ነው የሚሆነው። ወደ 4 ልዩነቱን ማስፋት ይችላል የዛሬውን ጨዋታ ለጊዜውም ቢሆን ካሸነፈ ማለት ነው። አትሌቲኮ ማድሪድ ደግሞ ድል ከቀናው ወደ ተፎካካሪነቱ የሚመጣበት ነው። 4ኛ ደረጃ ላይ ይገኛል። በባርሰሎናና በአትሌቲኮ ማድሪድ መካከል ያለው የነጥብ ልዩነት እንግዲህ አሁን ላይ 3 ብቻ ነውና ይህንን ጨዋታ ማሸነፍ የበለጠ ወደ አቻነት የሚመጣበት እድል ይኖረዋል። ነጥቡን ከባርሰሎና እኩል ማስተካከል ይችላልና ይህን ጨዋታ ከባድ ያደርገዋል። የሁለቱ ቡድኖች የነጥብ መቀራረብ ማለት ነው። ነገ አትሌቲክ ቢልባው ከሪያል ማድሪድ ጋር ጨዋታቸውን ያደርጋሉ። ሳን ማሜስ ላይ የሚደረግ ጨዋታ ነው። ሪያል ማድሪድም በተከታታይ ጨዋታዎች ላይ ባቻ ውጤት ነው ያጠናቀቀው የአሰልጣኝ ጃቢ አሎንሶ ቡድን ማለት ነውና ወደ አሸናፊነት ለመምጣት ከባድ ጨዋታ ነው ወደ ሳን ማሜሳ አምርቶ የሚያከናውነው። ነገ ምሽት ነው ይህ ጨዋታ እንደዚሁ የሚከናወነው ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን በቀጥታ የምናልፍ ነው የሚሆነው። የአንድሬ ኦናናን ጉዳይ እናገኛለን አፍሪካን መነሻችን ስናደርግ ማለት ነውና የካሜሮን ብሔራዊ ቡድን እንግዲህ በአፍሪካ ዋንጫው የውድድር መድረክ በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት በሚከናወነው በዚህ የውድድር መድረክ ላይ ከ19 ቀናቶች በኋላ ከሚካፈሉ ሀገራቶች መካከል የካሜሩን ብሔራዊ ቡድን አንደኛው ነው። የካሜሩን ብሔራዊ ቡድን ደግሞ ከዚህ ቀደምም እንደምናውቀው በአውሮፓ ያሉ ታላላቅ ሊጎች ላይ የሚጫወቱ ትልልቅ ተጫዋቾች ስብስብ እንደዚሁ ባለንብረት እንደሆነ ይታወቃልና እነዚህን ተጫዋቾች ጥሪ አድርጓል የብሔራዊ ቡድኑ አሰልጣኝ ማለት ነው። ከሰሞኑ እንደውም እንደምናስታውሰው የካሜሩን እግር ኳስ ፌዴሬሽን ጠቅላላ ጉባኤውን አከናውኖ ምርጫ አድርጓል። ዳግም የቀድሞ የብሔራዊ ቡድንና የባርሴሎና ሌጀንድ እንደዚሁም ደግሞ በአውሮፓ በተለያዩ ክለቦች ውስጥ የምናውቀው ሳሙኤል ኤቶን ዳግም በፌዴሬሽን ፕሬዝዳንትነት መምረጣቸው የሚታወስ ነውና የአሰልጣኝ ለውጥም በቅርቡ እንደተደረገ ይታወሳል። ይህንን ተከትሎ እንግዲህ በአፍሪካ ዋንጫ የውድድር መድረክ የሚሳተፈውን የቡድን አባላት ስም ዝርዝር ሲያወጡ የቀድሞ ወይም ደግሞ አሁን በውሰት ወደ ቱርክ ሱፐር ሊግ አምርቶ ለትራብዞን ስፖር እየተጫወተ የሚገኘውን አንድሬ ኦናናን ከስብስቡ ውጭ አድርገውታል። ሌሎች 4 ምርጥ ግብ ጠባቂ ያሏቸውን አሰልጣኙ እንደዚሁ ጥሪ አቅርበውላቸዋል ማለት ነውና አንድሬ ኦናና በቱርክ ሱፐር ሊግ
ለሚጫወተው ክለቡ እንደዚሁ ሶስተኛ ደረጃ ላይ እንዲቀመጥ አድርጎታል። አሁንም ድረስ በሻምፒዮናነት ፉክክር ውስጥ ነው የሚገኙት። 31 ነጥቦችን ሰብስበው በጋላታሳራይና በፊነርባቼ ብቻ ነው የአንድሬ ኦናናው ቡድን እየተበለጠ የሚገኘውና የማንቸስተር ዩናይትድ ግብ ጠባቂ ነው ይሄ ንብረትነቱ ማለት ነው። ነገር ግን በውሰት ነው ወደ ቱርክ ያቀናውና በቀጣይ እንግዲህ እንደዚህ አይነት ደግሞ ከአህጉራት ጨዋታዎች ውጪ መሆኑ የተጫዋቹን ሁኔታ በምን አይነት መልኩ ሊያስቀጥል ይችላል የሚለው ነገር ይጠበቃል። በዚህ ውስጥ ወደ ማንቸስተር ዩናይትድ መረጃችን እንለፍ። የማንቸስተር ዩናይትድን ጉዳይ ስንመለከት እንግዲህ ማንቸስተር ዩናይትድ አንድ ጊዜ መለስ ቀለስ እያለ በሊጉ አሁን በአንጻራዊነት የተሻለ ነገር ተመለከትንበት ስንል ደግሞ እንደገና ደግሞ በመሃል ነጥቦችን የመጣል ጨዋታዎችን የመሸነፍ ጉዳዮች እንመለከትበታለን። ከሰሞኑ ግን ደግሞ እየታየ ያለው ጉዳይ በጣም ጥሩ ነው። ያለፉትን ጊዜያቶች አይተናል። አሁን ጨዋታ አለው። ሐሙስ ምሽት የሚያደርገው እንቅስቃሴ ይጠበቃል። ከዌስትሃም ዩናይትድ ጋር የሚያደርገው ጨዋታ ላይ እነዚህ ጉዳት ላይ የሚገኙ ወሳኝ ተጫዋቾች ለቡድኑ ግልጋሎት ለመስጠት ስለመዘጋጀታቸው እየተነገረ ይገኛል። አንደኛው ብራዚላዊው የፊት መስመር አጥቂው በክረምቱ የተጫዋቾች የዝውውሩ መስኮት ወደ ስብስቡ መቀላቀል የቻለው ማቲያስ ኩኛ ለሁለት ጨዋታዎች አልነበረም። አሁን ግን በዚህ እንቅስቃሴ ላይ ወደ ሜዳ እንደሚመለስና ቀያይ ሰይጣናቱን ግልጋሎት ሊሰጣቸው እንደሚችል ተነግሯል። ሌላኛው እንግዲህ ከረጅም ጊዜ በኋላ ነው ጉዳት አጋጥሞት ቢያንስ ከ3 ወር አካባቢ ከሜዳ ርቆ እንደነበረ ይታወሳል። ወደ 300 ቀናት እንደዚሁ ከሜዳ ርቆ ነበረ። ይህ ተጫዋች ደግሞ ሊሳንድሮ ማርቲኔዝ ነው። አርጀንቲናዊ ኢንተርናሽናል ወደ ሜዳ እንደሚመለስ እንደዚሁ ተነግሯል። ያለፉትንም ጨዋታዎች እንደዚሁ ሜዳ ላይ ገብቶ ግልጋሎት መስጠት የሚችልበት ተክለ ቁመና ላይና ጤንነት ላይ እንደሚገኝ አሰልጣኝ ሩበን አሞሪም እንደዚሁ በፕሬስ ኮንፈረንስ ወቅት ሀሳባቸውን ሲገልጹ ነበር። ነገር ግን ተጫዋቹ የበለጠ ጤናማ ሆኖ እንዲመለስና ረጅም ጊዜ ቡድኑ ላይ ግልጋሎት እንዲሰጥ ስለምንፈልግ የተጫዋቹን ጤና እናስቀድማለን። ስለዚህም ምናልባት በዌስትሃም ዩናይትዱ ጨዋታ ግን በቋሚ አስተላለፍ ውስጥ ሊካተት የሚችልበት እድል እንዳለ እንደዚሁ ተነግሯል ማለት ነው። ወደ መጨረሻው አጭር ስፖርታዊ መረጃችን ስናልፍ ደግሞ እንደዚሁ የአርሰናልን መረጃ ነው የምናገኘው። የሰሜን ለንደኑ ክለብ አርሰናል በዘንድሮ ዓመት እያሳየ ያለው እንቅስቃሴ እጅግ በጣም ግሩም ነው። ከሜዳ ውጪ ባሉ ጉዳዮች በተለይ ታዳጊዎች ላይ የሚሰራበት እንቅስቃሴም በርካቶችን እያስገረመ ነው የሚገኘው። ለአካዳሚው ፍሬዎች የውል ኮንትራታቸውን እንዲያራዝሙ እያደረገ ይገኛል። እንደነ ማክስ ዶማን፣ ሉዊስ ስኬሊ፣ ኤታን ኗኔሪን ሌሎችንም እንደነ ሄቨንንም የመሳሰሉ ወደ ዩናይትድ ቺዶ ኦቢ ማርቲንን ማንሳት እንችላለን። የአካዳሚው ፍሬዎች ናቸው እነዚህ ተጫዋቾች። ረጅም የውል ኮንትራት የተሰጣቸው ናቸው። በአርሰናል ቤት እንግዲህ ያለፉትን ጊዜያቶች ተመልክተናል። በቀጣይ የቡካዮ ሳካም ጉዳይ እንደዚሁ ሌላው የአካዳሚው ፍሬ ስለሆነ እሱም እንደዚሁ እስከ 2030 ድረስ በክለብ ውስጥ የሚያቆየውን የውል ኮንትራት ለመፈራረም ስለመስማማቱ ሲገለጽ እንደነበረ ይታወሳል። በተለይ አንድሬ ቤርታ ከመጡ በኋላ በእንዲህ አይነት የውል ኮንትራት በማደስ እንደዚሁም አዳዲስ ተጫዋቾችን በማምጣቱ ረገድ የበለጠ አርሰናል ጠንካራ ሆኖ እየተመለከት ነው እንገኛለን። ከአሰልጣኝ ሚካኤል አርቴታ ጋር እየመከሩበት የቀጣዩን 10 ዓመታት አርሰናል በብቃት እንደዚሁም በፋይናንሱ ማስተማማኝ ሆኖ እንዲቀጥል ከአካዳሚ ውስጥ የሚወጡ ትልልቅ ታለንት ያላቸውን ተጫዋቾች እንደዚሁ የረጅም ጊዜ የውል ኮንትራት በመስጠት እያስፈረሙ ነው የሚገኙት። አሁን ከአካዳሚዎቹ ፍሬዎች ባለፈ ደግሞ ወደ ሌሎች አካዳሚዎች የፈሩ ተጫዋቾችን ታለንት ያላቸውን ወጣት ተጫዋቾችን ለማምጣትም በእንቅስቃሴ ላይ እንደሚገኙ እየተገለጸ ይገኛል። አሁን ላይ እንደዚሁ ዴይሊ ሜል ይዞት የወጣውን መረጃ ስንመለከት የኢኳዶር ዜግነት ያላቸውን የ16 ዓመት መንትያ ተጫዋቾችን ለማምጣት እንደዚሁ አርሰናል ከስምምነት ላይ ደርሷል ተብሏል። እነዚህ ሁለት መንትያ ተጫዋቾች ኤድዊን እና ወልገር ይሰኛሉ። 16 ዓመታቸው ላይ ይገኛሉ። እነዚህ ተጫዋቾች ኢንዲፔንደንት ዴል ቫሌ ለተሰኘው አካዳሚ ነው በመጫወት ላይ የሚገኙት። ከዚህ ቀደም ሞሴስ ካይሴዶን እና እንደዚሁ አሁን የአርሰናሉን ተጫዋች ፔሮ ኢንካፔ የወጡበት አካዳሚ እንደሆነ ተገልጿል። በቀጣይ 2027 ላይ ፕሮፌሽናል የውል ኮንትራታቸውን እንደሚፈርሙ ተገልጿል። አሁን ላይ እንግዲህ ኤፍኤው አይፈቅድም በእነዚህ አይነት እድሜ ላይ ሳይደርሱ የፕሮፌሽናል የውል ኮንትራት መፈራረም አይችሉም። ስለዚህ ግን አጠቃላይ ስምምነቱ ተጠናቋል ተብሏል። ሁለቱ ተጫዋቾች እንግዲህ ከሰሞኑ የመጀመሪያ ስምምነታቸውን ለንደን ላይ ለማድረግ እንደዚሁ ወደ ኤምሬትስ እንደሚመጡ ያገኘነው መረጃ ያመለክታል ማለት ነው። እንደዚሁ ኤድዊን የተባለው ተጫዋች ይሄ ተጫዋች በተለይ ሁለቱ መንትዮች ናቸው ብያቸዋለሁ። ከትልልቅ ተጫዋቾች ጋር ካሁኑ ያላቸው አያያዝ እየተነጻጸረ ነው የሚገኘው። ኤድዊን ከብራዚላዊው ኢንተርናሽናል
ኔማር ጁኒየር ጋራ ብቃቱን እያስተያዩት ነው የሚገኙት። አዲሱ ኔማር ጁኒየር እየተባለ በርካታ የእግር ኳሱ ሊቃን ከወዲሁ ትልቅ ትኩረት እየሰጧቸው የሚገኙ ተጫዋቾች ናቸው ተብሏል እና በአርሰናል ቤት ደግሞ በአርሰናል አጨዋወት በአሰልጣኝ ሚካኤል አርቴታ ስር ደግሞ የበለጠ ሊያብቡ እንደሚችሉ ነው እየተገለጸ የሚገኘው ማለት ነው። የአርሰናል አጨዋወት ለነዚህ ታዳጊዎች የበለጠ የተመቸ ሊሆን እንደሚችል ብዙ የመገናኛ ብዙሃን እየዘገቡት ይገኛሉ። አውልገርም በተመሳሳይ የጥሩ ብቃት ያለው ተጫዋች ነው እየተባለ እንደዚሁ ከትልቅ ተጫዋቾች ጋራ ስሙን እያነጻጸሩት ይገኛሉ። እንግዲህ በቀጣይ ከኢንዲፔንደንት ዴል ቫሌ የመጡት እነዚህ የአካዳሚ ፍሬዎች በአርሰናል ማሊያ በቀጣይ የምንመለከታቸው ተጫዋቾች ይሆናሉ ተብሎ ነው እየተነገረ የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለት ማክሰኞ ህዳር 23 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ኦፍሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።